ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጪ መረጃዎችን ወደናንተ እናደርሳለን። በመጀመሪያም ሃይማኖት የሰላም መሰረት ነው በሚል መሪ ሐሳብ ሰላምን ለማጽናት ያለመ ሰልፍ በጎንደር ከተማ ተካሄደ። ሰልፉ የተዘጋጀው በጎንደር ከተማና በማዕከላዊ ጎንደር ዞን የሃይማኖት ተቋማት ጉባኤ ነው። የሃይማኖት ተቋማት ጉባኤ እያካሄደ ያለው ሰላማዊ ሰልፍ ሰላምን በማጽናት ላይ ያተኮረ መልእክቶችን ማስተላለፍ ላይ ዓላማ ያደረገ ነው። በሰላማዊ ሰልፉ ላይ ሰላም፣ አንድነትና አብሮነት ከሃይማኖት ተቋማት ጋር የተቀዱ ናቸው። የሃይማኖት ተቋማቱን የሚያደርጉት ውይይት ግጭቶችን ለመፍታት ወሳኝ መሳሪያ ነው። ሃይማኖታዊ እሴቶቻችን የአብሮነታችንና የጥንካሬያችን መሰረቶች ናቸው። ሃይማኖት የሰላም መሰረት ነው። የሰላምና የመከባበር ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። ሰላም፣ አንድነትና አብሮነት ከሃይማኖት አባቶች የተቀዱ እሴቶች ናቸው የሚሉ መፈክሮች በሰላማዊ ሰልፉ ላይ ተስተጋብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር እንደ ኤሮፓያን አቆጣጠር በ2027 አፍሪካን በሚገነባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለምንሰራባቸው መንገዶች ተወያይተናልም ብለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊ ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲሉም ገልጸዋል። የኢትዮጵያ መንግስት ለግብጽ ምላሽን ሰጥቷል። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፍቃድ አትጠይቅም፣ ግዴታም የለባትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። መንግስት ግብጽ ቅኝ ገዢያዊ አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣ አሳስቧል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ከቀኝ ግዛት ዘመን ባልተላቀቀ አስተሳሰብ ተይዘዋል ያላቸውን የግብጽ ባለስልጣናት የሚያሰሟቸውን ተደጋጋሚ የውይይት ክልከላና በግብጽ ይሁን በተዘዋዋሪ የሚሰነዘሩ ማስፈራሪያዎችን አጥብቆ ኮንኗል። ሚኒስትሩ ይህን ያስታወቀው ለህዝብ ይፋ ባደረገው ጋዜጣዊ መግለጫ ወቅት ነው። የግብጽ ባለስልጣናት የሚያሰሟቸው ተደጋጋሚ ውይይትን በአጽንኦት የሚሽሩ መግለጫዎች እንዲሁም በግልጽም ይሁን በተዘዋዋሪ የሚሰነዘሩ ማስፈራሪያዎች የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎችን መቀበል አለመቻሉን የሚያሳዩ መገለጫዎች መሆናቸውን መግለጫው አመላክቷል። በቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባሉ። የቅኝ ግዛት ዘመን ስምምነቶችን በመጥቀስ በታሪክ የተረጋገጠ መብት የሚሏቸውን አቋሞችም ያሰማሉ። ካይሮ የፈለገችውን የሚያደርጉ ደካማና የተከፋፈሉ ጥገኛ መንግስታት እንዲኖራት በማሰብ የግብጽ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄዱ እንደሆነ ሚኒስትሩ ገልጿል። ይህ የተሳሳተ አካሄድና ጥረት የአመራርና የአስተሳሰብ ድክመት ውጤት መሆኑንም አስረድቷል። ኢትዮጵያ በፍጹም ያላንበረከከ ጊዜ ያለፈበት የጥቃት አካሄድ ለመተው ጊዜው አሁን መሆኑንም ጠቁማለች። ኢትዮጵያ በፓን አፍሪካኒዝም ላይ ያላት ጽኑ አቋምና በአህጉሪቱ በነበሩ የጸረ ቅኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረዥምና ኩሩ ታሪክ እንዳላትም ገልጿል። በመሆኑም ኢትዮጵያ ካይሮን ለማስወገድ እየተቸገረች ያለችውን የቅኝ አገዛዝ ቅርሶችን የምታስተናግድበት ቦታ የላትም ይላል መግለጫው። ከሀገር ውስጥ የሚመነጨው አባይ ወንዝ ለናይል ተፋሰስ ውሃ 86 ከመቶ ያህል አስተዋጽኦ የሚያደርግ ሲሆን የአባይ ተፋሰስ የኢትዮጵያን 70 ከመቶ የገጸ ምድር ውሃ ይሸፍናል። ኢትዮጵያ ልክ እንደ ሌሎቹ ተፋሰስ ሀገራት ሁሉ ይህን የተፈጥሮ ሀብት የመጠቀም መብት አላት። ፍትሃዊ
ምክንያታዊና ፍትሃዊ አጠቃቀም በዚህ ሁኔታ ተፈጻሚነት ያለው ዓለም አቀፍ ሕግ መሰረታዊ መርህ ነው። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠበቅም ሆነ ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስቴር መግለጫውን በድጋሚ አጽንቷል። በቀድሞ ጊዜ ግብጽ ለድርድር የቀረበች በማስመሰል በእንቅፋትና ብቸኛ የውሃ ባለቤትነት ጥያቄዋ መፍትሄ እንዳያመጣ ስታደርግ ቆይታለች። አሁን ግን ውይይትን የመካድና የጠላትነት ንግግሯን የማጠናከር ፖሊሲ ይፋ ሆኗል። ግብጽ ውይይትን በመካድ ግጭትን ለመቀስቀስ እየሞከረች ነው። ሚኒስትሩ ይህንን ኃላፊነት የጎደለው ባህሪ ያሳሰባቸው አካላት ሁሉም እንዲያወግዙት ጥሪ አቅርቧል። የህዝብ ተወካዮች ምክር ቤት 3 የተለያዩ ሹመቶችን አጽድቋል። ዛሬ ህዳር 25 2018 ዓ.ም የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ 3 የተለያዩ ሹመቶችን መርምሮ አጽድቋል። ምክር ቤቱ በዛሬ ውሎ የሰላም ሚኒስቴር፣ የግብርና ሚኒስትርና የኢቢሲ ዋና ስራ አስፈጻሚ ሹመቶችንም አጽድቋል። ምክር ቤቱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሾሙትን የሰላም ሚኒስትር መሐመድ እድሪስ እንዲሁም የግብርና ሚኒስትር አቶ አዲሱ አረጋ ሹመትን አጽድቋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትር ዶክተር አብይ አህመድ የተመደቡት አቶ ቢኒያም ኤሮ ሹመትን በምክር ቤት ጸድቋል። ተሿሚዎች በምክር ቤቱ ፊት ቀርበው ቃለ መሐላም ፈጽመዋል። በደቡብ ጎንደር ዞን እምብናት ወረዳ የ8 ዓመት ህፃን በፋኖ ታጣቂዎች በግፍ መገደሉ ተሰማ። በነተሾመ አበባው የሚመራው የፋኖ ታጣቂ አንድ በረከት ቄስ አባይ የተባለ የ8 ዓመት ህፃን ልጅን አግቶ በ800 ብር ሲደራደር ቆይቶ ህፃኑን ግፍ በተሞላበት ሁኔታ ገድሎት በማዳበሪያ ጠቅልሎ ጫካ ውስጥ ላውሬ ጥሎታልም ነው የተባለው። ታጣቂ ቡድኑ እጅግ ዘግናኝ የሆኑ ግድያዎችን በአማራ ህዝብ ላይ መፈጸሙንም ይዞታል። በአንድ ሳምንት ውስጥ ለጆሮ የሚከብዱ 4 እና 5 ጥቃቶችን በንጹሃን ላይ እየፈጸመ ይገኛል የሚለው መረጃው ይህ በምስሉ ላይ ለአማራ ህዝብ ታገላለሁ የሚለው የፋኖ ስብስብ በተግባር የአማራን ህዝብ ኑሮ ሲኦል አድርጎታልም ይላል ከአካባቢው የሚወጣው መረጃ። የአማራ ህዝብ ይህንን ቡድን እስካልጠፋ ድረስ አበሳውና መከራው አያበቃም የሚሉት ነዋሪዎች ፋኖ ታጥቆ ጫካ ከገባ ወዲህ ህዝቡ ተንገላቷል። ታይቶ በማይታወቅ ሁኔታ በግፍ እየታረደ ነው። የአማራ ህዝብ ከፋኖ በፊት እንደዚህ አይነት መከራና ሰቆቃ ደርሶበት አያውቅም። ሰው በህይወት እያለ አካሉ ተቆርጦ አያውቅም። ህፃናት በቡድን ተደፍረው አያውቁም። እናቶች እጅግ ልብ በሚሰብር ሁኔታ በልጆቻቸው ፊት እየታረዱ ናቸው። ይህ በአማራ ህዝብ ታሪክ ሆኖ የማያቅ ግን በፋኖ የሚፈጸም የአማራ ህዝብ ላይ የሚፈጸም ጥቃት ነውም ተብሏል። የአርሚ 31 አባላት ብሬንና ዲሽቃ ይዘው የጀነራል ታደሰ ወረደ ቢሮ ላይ ጠምደዋል ተባለ። ከዚህ በኋላ ለጥቂት ሽማግሌዎች ሲባል ውድ ህይወታችንን ማጣት አንፈልግም ያሉ የአርሚ አባላት አደባባይ ጭምር ወጥተው ከዚህ በፊት በሰላማዊ ሰልፍ ተቃውሟቸውን ሲያሰሙ እንደነበር ይታወሳል። ታዲያ አሁን ላይ በሰላማዊ መንገድ ለጠየቁት ጥያቄ መልስ በማጣታቸው በጦር መሳሪያ ታግዘው ጥያቄያቸውን መጠየቅ ጀምሯልም ተብሏል። በዚህም መሰረትም የአርሚ 31 አባላት ከዚህ በኋላ ለጥቂት የህወሓት መሪዎች እና ሽማግሌዎች ሲባል መሞት አንፈልግም፣ የጦርነት ነጋሪታችሁን መጎሰም አቁሙ በማለት ብሬንና ዲሽቃ የጀነራል ታደሰ ወረደ ቢሮ ላይ እንደጠመዱ የደረሱን መረጃዎች ያሳያሉ። እስከዛሬ ከነበሩ የአርሚ አባላት ተቃውሞ ያሁኑ በብሬንና በዲሽቃ የታገዘ ሲሆን የአርሚ አባላት ከህወሓት ሽማግሌዎች ቁጥጥር ውጭ እየወጡ እንደሆነ ያሳያልም ተብሏል። ኦፌኮ አዲስ አበባ ብቻ ነው የምወዳደረው አለ። በመጪው ምርጫ ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ተናግረዋል። ከምርጫ ቦርድ ላለመሰረዝ በ10 እጩዎች ብቻ እንደሚወዳደርም አስታውቋል።
መልካቸው ያነሰ ሰዎች ስራ የመቀጠር እድላቸው እየቀነሰ መጥቷል ተባለ። ቢዝነስ ኢንሳይደር እንደዘገበው ከሆነ መልክ ከዚህ ቀደም አስፈላጊ ባልነበረባቸው መስኮችም ቢሆን መልካቸው ያነሰ ወይም መልክ የጎደላቸው የሚባሉ ሰዎች ለስራ የመቀጠር እድላቸው እየቀነሰ መጥቷልም ተብሏል። በፊልተሮች በአርቲፊሻል ኢንተለጀንስ CIA እና ርካሽ በሆኑ የሕክምና ሂደቶች ምክንያት የመጣው የውበት ንረት ለውበት ያለውን መስፈርት ከፍ አድርጎታልም ነው የተባለው። በዚህም ቀጣሪዎች አዲስነትንና ወጣትነትን በከፍተኛ ደረጃ እየፈለጉ ሲሆን ችሎታዎች ደግሞ ሁለተኛ ደረጃ እየሆኑ መጥቷልም ይላል ዘገባው። በጋዛ ፍርስራሾች መካከል የ54 ጥንዶች ሰርግ ተፈጽሟል። የጋዛ ሰርጥ ውስጥ በጦርነት የፈራረሱ ህንፃዎች መሃል በተደረገ የጅምላ ሰርግ 54 ጥንዶች ተጋብተዋል። ይህ ክስተት ለ2 ዓመታት ከእስራኤል ጋር ከተደረገ አስከፊ ጦርነት በኋላ የታየ ብርቅዬ የተስፋ ብልጭታ ነውም ተብሎለታል። ከጥንዶቹ መሃል አንዷ ኢማን ሐሰን ላዋ በሰጠችው አስተያየት ምንም እንኳን ያ ሁሉ ነገር ቢፈጠርም ዛሬ አዲስ ህይወትን እንጀምራለን እንደ ፈጣሪ ፈቃድ ይህ የጦርነት ፍጻሜ ይሆናል ስትልም ተናግራለች። ሰርጎች የፍልስጤም ባህል ቁልፍ አካል ቢሆኑም በጦርነቱ ወቅት በጋዛ ውስጥ ብርቅ ሆነው ነበር። ምንም እንኳን ሰርጎች ቀደም ሲል ይደረጉ እንደነበሩ ደማቅ ስነ ስርዓቶች ባይሆኑም አሁን በእስራኤልና ፍልስጤም መካከል በተደረሰው የተኩስ አቁም ስምምነት ምክንያት ባህሉ እንደገና ማንሰራራት ጀምሯልም ተብሏል። በደቡባዊቷ ካን ዩኒስ ከተማ ብዙ ህዝብ የፍልስጤምን ባንዲራ እያውለበለበ ደስታውን ቢገልጽም የሰርግ ስርዓቱ በጋዛ እስካሁን ባልጠፋው ቀውስ ምክንያት ድባብ ተቀዛቅዞ ነበር። የኢማን ባል የሆነው ሂክመት እኛም እንደሌላው ዓለም ደስተኛ መሆን እንፈልጋለን። ድሮ ቤት ስራና እንደማንኛውም ሰው መሆን አልም ነበረ። ዛሬ ግን ህልሜ የምኖርበት ድንኳን ማግኘት ነው ብሏል። አክሎም ህይወት ወደ መደበኛ ሁኔታ መመለስ ጀምራለች፣ ነገር ግን ተስፋ እንዳደረግነው አይነት አይደለም ሲልም ተናግሯል። ዝግጅቱን ስፖንሰር የተደረገው አልፋሪስ አልሻህሚ በተባለ የእርዳታ ድርጅት ነው። ድርጅቱ ዝግጅቱን ከማካሄዱ በተጨማሪ ጥንዶቹ አብረው ህይወታቸውን እንዲጀምሩ የተወሰነ የገንዘብ ድጋፍና ሌሎች ቁሳቁሶችንም አበርክቷልም ተብሏል። ዘገባው የቲአርቲ ነው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችን ዜና ማታ የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።